እዚህ ቪዲዮ ላይ እንግዲህ የተመለከታችሁት ቪዲዮ እንግዲህ በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ሀብል ለምንድን ነው የኔ ወንድም ሁለት ሀብል አድርጎ የሚዞረው? እኔ እንደዚህ አይነት ወንድም የለኝም፣ ሁለት ሀብል አድርጎ የሚሄድ ወንድም የለኝም ብሎ እንግዲህ ደብን ግብ ግብ በመግጠም እንግዲህ ይያዛሉ ማለት ነው። ጉድ ሳይሰማ መስከረም አይጠባ፣ እኔ ከሞትኩኝ ሰርዶ አይብቀል ትላለች አህያ። ስለዚህ ሄርሜላንስ ይችን ነፍሰ ጡር ሴት በዚህ ልክ እንዴት ነው የምትገፈትሯትኝ? በዚህ ልክ ለምንድን ነው? አብርሃም ለአንተ አዝና ነው። በነገራችን ላይ አብርሃም ትክክል አይደለም እያለች ነው ሄርምዬ። ትክክል አይደለም። እሱ የተቀየረው ሀብሉን ካሰረ ወዲህ ነው። ስለዚህ ልፍታልክ ብትለው እንግዲህ ደመቁ ደግሞ ግብግብ እሷ ጋር ገጠመች። በጣም ያሳዝናል። በጣም ይገርማል። ደመቁ ኧረ ተይ ደመቁ ተይ ደመቁ ትላለች እናቷ። አሞራ ለቅሟታል ከነቅንጭላቷ። በጎቹ ታው እንኳ ሲሏቸው መቼን ይሰማሉ። ቢላቸውን ይዘው ወደ ገደል ገቡ። ያው እንደ ልማዳቸው ያው ሊተራረዱ ያው ስድባቸው ሊቀጥሉ ማለት ነው። ስለዚህ ተዉ በዚህ ልክ አትሁኑ። ወደ እንሶ ነው ብዬ ነበር እንግዲህ ሄርሜላና ደብደብ ተከታተው ወንድማቸውን ለማዳን ሄርሜላም ደግሞ ባለቤቷን ለማዳን ስትል እንግዲህ ሁለታቸውም እንግዲህ ተገናኝተው በውይይት በመከክር ጥሩ ነው። አንዳንድ ጊዜ ትልቅ ሰው ሲገባ እንደውም ጋሽዬ በመጣ ነው ያልኩት እኔ ጋሽዬ በመጡና ጉዱን ባየሁት ነው ያልኩት። እና ስለዚህ ደመቁ የምታረጉ ነገር ጥሩ አይደለም። ሄርሚንም እንደዚህ በዚህ ልክ መገፍተሩም መሰቃየቱም ጥሩ አይደለም። አብርሃም እሱ ጋር አይደለም። ይሄ ልጁን ጆሮ የመሰለው ይሄ ደግሞ ጉብ ያለው ሲያዩት ያላማረ ሲበሉ ቅር ይላል ይባላል። ይሄ የበሬ ጫንቃ የመሰለ ልጅ እንደው እንዴት ወዳ ውስጥ ገባል? የደ መስሎ እዚህ ጋር ጋይስ ምንድን ነው የሚሰራው የሰውጌ? ይሄ ዳልቻ የሆነ ልጅ ምንድን ነው እዚህ ጋር የሚሰራው? ምንድን ነው የሚያደርገው? ይሄ የበሬ ሻኛ የመሰለ ይሄ ኮራ የመሰለ ልጅ እኔ በጣም ነው ያናደደኝ። ይሄ ይፕሬም ማለት ነው። አንተ የወንክ ነገር በእውነት እኔ አብርሃምን በዚህ ልክ እንደዚህ የገዛ ወንድምህን እንደዚህ ያድርገህ፣ ወንድምህን የእናት አባት ልጅ አብሮ አደግህን እንደዚህ ያድርገህ፣ ምን ትጠቀማለህ? ሰላም የፍቅር ጀማዎች፣ ሰላም ጤና ይስጥልኝ። እንደቀጠለ ነው የማይኩ ጃክሰን ነገር። እንግዲህ የሀብሉ ነገር እኛንም እያወዛገበን ይገኛል። እኛ ቡዜ ታይ ገብተሽ ወንድምሽን አድኒ ብለን ነበረ። ደብምና ሄርሜልዬም ነቅታ ተጨምራለች ማለት ነው። ሄርምዬ እንኳን ለዚህ ያበቃሽ፣ እንወድሻለን፣ እናከብርሻለን። እንዲሁም ደብ ደግሞ መጨመርክ ጥሩ አርገሃል። እስከዛሬም ድረስ ማዘግየት የለብህም ነበር። ነገሮች እየዘገዩ እየጎለበሱ እንዳይለቁ ጉልበት ኃይል እንዲጨምሩ ነው እያደረጋችሁ ያላችሁት። ይህ መሆን አልነበረበትም። ዛሬም እንግዲህ ወደፊት ነው እንጂ ወደኋላ የለም ብላችሁ ይህንን ነገር ለመፍታትም ሆነ ይህንን ነገር ለአንዴና ለመጨረሻም ነቅላችሁ ከቤትም ከሁሉም ነገር ማስወጣት። ደመቁ ወርቅ ነው የሰጠሁት፣ ምንም ችግር የለም፣ ለአብርሃም የሚያመጣባት ጣጣ የለም እያለ እንግዲህ ሸላይ ትገኛለች። ሸልዬ እኛ አንቺን አንፈልግም ፉርሽ ብለናል። አንቺ ወንድን በጥፊ ስትማች፣ አንቺን የሆነ የተንኮላሸ ቪዲዮ የሚያስጠላ ቪዲዮ ስትለቂ ነው የምናውቅሽ። ስለዚህ እኛ አንቺን አንፈልግም፣ የአብርሃምን ባለቤት ልትሆንም አትችይም፣ መሆንም ደግሞ አትችይም ብለን ከዚህ በፊት ሀሳብ አስተያየታችን አስቀምጠናል። ስለዚህ ብታውቂም ወቂ ባታውቂም ጠይቂ። ሄርሜላ መታለች፣ ቦታውን ልቀቂ። ሄርሜላ መታለች፣ ስፍራውን ልቀቂ ብለንሻል። ስለዚህ ተፈለግሽ እኮ ከፈለግን አስፈላጊ ከሆነ ቤቱንም እናስለቀቅሻለን ማለት ነው። ለምን ሄርሜላ አብርሃም እንዲኖሩበት። እሱ እኮ የአብርሃም ቤት የተከራየው እንጂ የአንቺ ቤት አይደለም። የአንቺ ቤት ቡታጅራ ነው። አለበለዚያ አዲስ አበባን ጆሮሽን ተይዘሽ ሳትወጂ በግድ አዲስ አበባ እንድትለቅ እናረግሻለን ማለት ነው። ሳትወጂ በግድ ገባሽ አይደለ? ስለዚህ አታበለሻሺ ሚዲያውን። ፋንድያ በፋንድያ ተረኩስ በተረኩስ አታርጊ። በቃ እንዴ ኧረ እንደው ለምለም የስራሽን ይስጥሽ። እንደው አመተሽ እንደው ደፋሽብን። የምሬን ነው የምልሽ። እንዴ ይህችን ደመቁን ለምንድን ነው ያገናኛችሁት አብርሃም ጋር? ምን አለ ሄርሜላ ጋር ቢሰራበት? ምን ችግር አለው? ሄርሜላን አግብቶ ቢቀመጥበት? ኧረ ሚዲያው በቃ ኧረ አስጠላችን እኮ። አንቀጠቀጣችን ደመቁ ተንቀጠቀጥን ማለት ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ ብሌስ እህቶቼ። ወዳችኋለሁ፣ አከብራችኋለሁኝ ሁላችሁንም የፍቅር ጀማዎች ማሮቼ። ስለዚህ ምን ልላችሁ ፈልጌ ነው፣ አንድነታችሁን ዛሬም አንድነታችሁን ሄርሜ ቁማ እንድትሄድ እንድትመጣ። አብርሃምም እንግዲህ ያው ከትናንትና ወዲያው እኔ የምለው አንድ የታዘባችሁትን ነገር አለ። ግን ከዚህ ቪዲዮ መሀል እንደው
እንደው እንግዲህ ሳምንት ሙሉ የተሰራውን ቪዲዮ ታዘባችኋል አልታዘባችሁም? ቆም ብላችሁ በአንድ ፀጉር ወዴት እንሂድ? ወዴት? እኔ አልስቅም። ምናልባት እንደዚህ አይነት ልጅም ሊወለድ ይችላል ወዲያውን ከእንደዚህ አይነት ቤተሰብ ከእንደዚህ አይነት ብጥብጥ አላህ ያድናችሁ፣ አላህ ያድነን። ሰው በአንድ ፀጉር 7 ቪዲዮ 8 ቪዲዮ 6 ቪዲዮ ይለቃል እንዴ? የኢኮኖሚ ችግር የለብንም? ተጣጥበን ጸዳ ብለን እኛ የ10 ብር ቢጃማ ለብሰን እንበልጥሻለን። አንቺን የ16 ብር ልብስ ለብሰሽ የ10 ብር ቢጃማ ለብሰሽ እንደዚህ አንቺ የ16 ብር ውንግ አድርገሽ ከቅንጭላተሽ ላይ የሞተ ሰው ፀጉር ሰቅለሽ 6 ቪዲዮ ትለቅብናለሽ። ከሻምቦ ከሳሙና መርጠን እየታጠብን ከምግብ መርጠን እየበላን ከጫማ መርጠን እያደረግን ከጌጥ መርጠን እያደረግን እየለበስን ከምኝታ መርጠን እንደዚህ ትጸዳጅብናለሽ። እንደዚህ ትጸዳጅብናለሽ። 6 ቪዲዮ ትለቅብናለሽ በአንድ ፀጉር በአንድ ውንግ። ሩይኔ ጉዲ ላሐውለ ወላ ቁወተ። አንቺ የሞተ ሰው ቅንጭላት ፀጉር አድርገሽ 7 ቪዲዮ ትለቅብናለሽ። ምን ነው እንደዚህ በአንድ አይነት ፀጉር? ለምንድን ነው ፀጉርሽን እንኳን ፈተሽ በዚህ በጭራሮሽ የማትመጪ? በራስሽ ጭራሩ አንቺ ወይ ጎፈሬ ሆነሽ እንደዛችሁ እንዳንቺ ታጋይ እንደባልቴቷ እንደዛችሁ ነሽ አትመጭም እንዴ? መሞት ይሻላል በእውነት። በአንድ ፀጉር 7 ቪዲዮ ቀመልሽ እኮ ሼል ላይ ቀመልሽ እኮ ቅማጭ እኮ በቀለ ከራስሽ ላይ ላይላ። ኧረ ልብ ያላችሁት የላችሁ መረጋይስ ፍትህ ለፀጉሩ። ነገ እንዲወጣልን ነገ ጁማአ ነው። እንደው ጽድት ባለ ቪዲዮ ነው ያደራሽን። እንደዚህ ተንቋሽሽ እንደዚህ በቀምለሽ እንዳትመጪ ቅማልሽ እንዲያንጠበጠብሽ ቅዘና። ምን እንደዚህ ተንበጭብጨሽ ነው እንዴ እንደዚህ ቪዲዮ መሰርልለኛ? አንቺ እንደዚህ ቆሽሽሽ አትምጪ። እዚህ በአንድ ፀጉር እዚህ ቪዲዮ አትስሪብን። ይቺ ጫማ ትላለች እንደዚህ መጣ። ጸዳ ብለሽ እባክሽ እንደ ኤርሚ ጸዳ ብለሽ ስሪ ትሰሪ። እንደው ቆሼ ምንድነው እዚህ ቁራሌ ምንድነው እዚህ እንደዚህ ትጨመላለቅ? እባክሽ በአንድ ፀጉር እዚህ 7 ቪዲዮ እንዳትለቂ ነገር ስነ ስርዓት ይዘሽ አውልቀሽ ነው እሱን ፀጉርሽ ቅማጫ። በአንድ ፀጉር ነው እንደዚህ 7 ቪዲዮ 8 ቪዲዮ የምትለቂብን ጭቅቅት ቅማላም ይሁን ሴት። ወደ ምን አይነት ጉድ ነው ጋይስ የቀመለ ይሄን ምን እኮ የምወዳት እኔ በምክንያት ነው። ባይዘው እኔ ጽድት ያለ ሰው ወዳለሁና በተለይ ሽታቸው የሚጣፍጡ ሰዎችና ጽድት ያለ ሰዎች እወዳለሁ። ይቅርታ አድርጉልኝ። ይሄን ምን ወዳታለሁ። ባይዘው ጸደሰ ይለያቸዋል ከላይ ማለት ነው። እውነቴን ነው የምነግራችሁ። እና ደመቁ 7 ቪዲዮ ቅንጭላተሽ ምንድን ነው? አትታጠቢም እንዴ አንቺ? አትታጠብ። ፍትህ ለፀጉርሽ በሉ። ነገ አውልቃት ምጣ። ይሄን ነው